ግራ ታጋባኝ። አረ ግልጽ አድርገኝ እንጂ ወንድም፣ እስከ መቼ ድረስ ነው አብ እግዚአብሔር፣ ወልድ እግዚአብሔር፣ መንፈስ እግዚአብሔር እያልክ የምትኖረው? በዚህ በኩል ደግሞ ሲመጣ አንድ እግዚአብሔር፣ እግዚአብሔር አንድ ነው፣ አንድ አምላክ ነው ትላለች። በዚህ በኩል ስታስተምር ደግሞ ወልድ እግዚአብሔር፣ አብ እግዚአብሔር፣ መንፈስ እግዚአብሔር ትላለች። ደግሞ ሶስታቸውም በተናጥል አምላክ ናቸው ትላለች። አረ ግልጽ አድርገኝ ወንድም፣ አረ ግራ አታጋባኝ። እስከ መቼ ነው? ይህን ያህል ዘመን ኖረን አይደለም? ይህን ያህል ዘመን ኖረን አሁንም ታወዛግባኛለህ? አረ ወንድም እስኪ ጉዳዩን የነፍስ ጉዳይ አድርገው እንጂ ሃይማኖታዊ ጉዳይ አታርገው። ትምህርቱ ውስጥ ከየት የመጣ ነው? በዚህ በኩል ያለው ትምህርት ከየት የመጣ ነው? በዚህ በኩል ያለው ትምህርት ከየት የመጣ ነው? የተኛው ነው ከመጽሐፍ ቅዱስ ያገኘው ትምህርት? የተኛው ነው ከመጽሐፍ ቅዱስ ውስጥ ያላገኘው ትምህርት? በሰው ዘንድ የታተመው ትምህርት የተኛው ነው? እስኪ አጣራ፣ እስኪ ለየ እንጂ ወንድም። እንዴ ለመሆኑስ እንዴ ነው የሚባለው? እንዴ ልጅ እግዚአብሔር ነው የሚባለው ወይስ ወልድ እግዚአብሔር ነው የሚባለው ወይስ የእግዚአብሔር ወልድ ነው የሚባለው? እንዴ የእግዚአብሔር ወልድማ ከሆነስ ያው የእግዚአብሔር ወልድ ነው። ለወልድ እግዚአብሔር ከተባለ ሌላ ለአንተ ወልድ የሆነ እግዚአብሔር አለ ማለት ነው። አረ ይህንን ትምህርት በጌታ በኢየሱስ ስም እገሥጻለሁ። እንዴ የእግዚአብሔር መንፈስ ነው ወይስ መንፈስ እግዚአብሔር ነው የሚባለው? እንዴ መንፈስ እግዚአብሔር የሚባለውማ ከሆነስ ታዲያ ሌላ መንፈስ የሆነ እግዚአብሔር አለ ማለት ነው። እግዚአብሔር የሆነ እግዚአብሔር አለ፣ ሌላ ደግሞ መንፈስ የሆነ እግዚአብሔር አለ ማለት ነው። ለአንተ ወደ ኮሜንት ግቡ፣ ቻለንጅ አድርጉ። ጨርሻለሁ።